ኢየሱስም መለሰ፣ ደግሞም በምሳሌ ነገራቸው፣ እንዲህም አላቸው። ለማስታወስ ያህል ግን 21 አንዴ ልይላችሁ። ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ አህያይቱን ፈታችሁ አምጡ አላቸው። ወደ ኢየሩሳሌም ከተማ መግባቱን አይተን ነበረ፣ እንድታስታውሱ ያህል ለማስታወስ ያህል። ከዛ ወዲያ መግባቱን አየን። ከዛ ወዲያ ደግሞ ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ይሆናል። የማዕዘን ራስ ተብሎ የተጠራው ማን ነው? ራሱ ክርስቶስ ነው። ይህ ከጌታ ዘንድ በማለት ተናገረ። መዝሙር ላይ ያለውን ክፍል ማለት ነው። በዚህም ድንጋይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጫል። የካህናት አለቆች ፈሪሳውያን ምሳሌውን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ሊይዙትን ፈልገው ሳሉ ግን ሕዝቡ እንደምን እንደ ነቢይ ስላዩት ፈሯቸው ብለን ነበር ያቆም ነው። እንግዲህ የወይን አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል ብሎ ጠይቋቸው ነበረ። ልጁን ላከ። መጀመሪያ ሰራተኞቹን ላከ፣ ገደሉ። ከነሱ የባሱ ሰራተኞች ላከ፣ ገደሏቸው። አንድ ልጁን ላከ፣ እሱንም ገደሉት። ከዛ ወዲያ የወይኑ አትክልት ጌታ ሲመጣ ምን ያደርጋል ብሎ ጠይቋቸው ነበረ። እነሱም ስለ እነሱ እየተናገረ እንደሆነ ገባ። ሰራተኞቹ የሚለው ነቢያትን፣ ከዛ ወዲያ ደግሞ የቅርብ ነቢያትን፣ ከዛ ወዲያ ደግሞ አንድ ልጁ ክርስቶስ መምጣቱን እሱንም እንደገደሉ ሲያውቅ የፍርድ ቀን እንዳለ ምን ሊያደርግባቸው እንደሚችል ተናግሮ አስተምሯቸው ነበረ ማለት ነው። ይሄን ነበር ተምረን ያቆም ነው። ዛሬ ምዕራፍ 22 እንቀጥላለን። የማቴዎስ ወንጌል ስንት ምዕራፍ አለው? 28 ምዕራፋቶች አሉት ብለናል። ስለዚህ እያተጠናቀቀ ነው፣ እየጨረስን ያለ ነው። ኢየሱስም መልሶ በምሳሌ ነገራቸው፣ እንዲህም አለ። በምሳሌ ነው ያስተማራቸው። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች አለ። መንግስተ ሰማያት ወደፊት የምንገባባት፣ ማንም የገባባት የለም። እሺ፣ በዚህ ውስጥ መንግስተ ሰማያት ለልጁ ሰርግ ያደረገን ንጉሥን ትመስላለች። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ስለዚህ ንጉሱ ምን ልኳል? ባሮቹን ልኳል። አስቀድሞ በነቢያት በኩል፣ አሁን ደግሞ ላለነው ለእኛ ደግሞ በሐዋርያትና የእነሱን ፈለግ ለተከተሉት ሁሉ እስካሁን ድረስ ክርስቶስ በመሰረታት ቤተክርስቲያን ውስጥ የሚላቁ ድምፆች ሁሉ የሚመጡ ሁሉ እነዚህ የንጉሱ ባሮች ናቸው። ምን ይሉ ዘንድ? ወደ ሰርጉ እንታደም ዘንድ። ሰርጓ ደግሞ ምንድናት? መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ስለምትመስል። ስለዚህ ሁላችን ወደ አንዲቷ መንግስተ ሰማያት እንገባ ዘንድ እግዚአብሔር አምላክ በብዙ አይነት መንገድ ባሪዎቹን ልኮልናል። ዛሬ የምናዳምጠው የማቴዎስ ወንጌል ራሱ አንዱ የክርስቶስ ባሪዎች ብለን ከምንጠራቸው መካከል፣ መልእክተኞች ከምንላቸው የእሱ ከሆኑት መካከል አንዱ የጻፈው። ስለዚህ ዛሬ በጆሮአችን የምንሰማው ወደዚህ ሰርግ ግቡልኝ እያለን ታደሙኝ ኑ እያለን መሆኑ ማወቅ አለብን። በህይወት ስላለን ከሞትም በኋላ ይሄ ምንም ጥሪ፣ ይሄ ትርጉም ስለሌለው፣ ይህ ሁሉ ትምህርት ከሞት በኋላ ትርጉም የለውም። ይህ ሁሉ ነገር የሚጠቅመን በህይወት እያለን ነው። ከሞት በኋላስ ግን በህይወት እያለን ለሰራነው ነገር ዋጋ የምንቀበልበት ሰዓት ስለሆነ መሞቱን የሚያውቅ ሰው አለ ከእናንተ መካከል? አሁን መቼ ነው የምትሞቱት? እስኪ አዳሜ መቼ ትሞታለህ ብባል እኔ ያውቃለሁ፣ መልሳለሁ። ይመን ታውቃለች፣ ምህረታቤ፣ ኃይለ ጊዮርጊስ፣ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ነገ ከነገ ወዲያ 5 ሰዓት 6 ሰዓት ላይ ምናምን የዛሬ 10 ዓመት ምናምን ብለን መግለጽ እንችላለን? ማናችንም አንችልም። ማናችንም ካላወቅን ዛሬ በጆሮአችን እየደረሰ ያለው ይህ የህይወት ቃል ካልተረጎም ነው በስተቀር ዋጋ ያስከፍለናል። እንዴት እንተርጉመው ነው? ሁሌ እንሰማለን፣ ሁሌ ግን እንዴት እንተርጉመው? በህይወት የምንኖርባት ሰዓት አሁን ናት ብለን እውነተኛ ፍቅር፣ የዋህ፣ ንጹህ፣ ደግ፣ አዛኝ፣ የሚወድ፣ ይቅር የሚል፣ የሚያከብር። ምክንያቱም በሚቀጥለው ህይወታችንም እንደዚህ ምድር ላይ እንደተሰቃየ፣ እንዲህ ሰው ሁሉ እንዳላገጠብን፣ እንደዋሸብን፣ ውሸት እንደነገሰችበት፣ እንደመረረን፣ ጆሮአችን እንደከበደው አይነት ኑሮ ከሞት በኋላ የሚገባናል ጎበስ። አሁን እኮ በህይወት እያለን እኮ ወይ አንደኛችን ክርስቶስን አምላክን ክደን ዓለም የሚደሰተውን ደስታ መደሰት አልቻልን፣ ወይ ደግሞ አንደኛችን ከክርስቶስ ጋር ሆነን የዘላለም ህይወት የሚገባቸው አይነት ሰዎች ሆነን አልተቀመጥ። አንዴ ትኩስ፣ አንዴ በራድ፣ አንዴ ትኩስ እየሆንን ተቸገርን። ወይ
ወይ የዓለም አልሆንን ወይ ደግሞ የእግዚአብሔር አልሆንን ወይ መንፈሳዊ አልሆንን ወይ ደግሞ ዓለማዊ ሆነን በዚህ በዓለም ውስጥ በሚኖረው ኑሮ ውስጥ ወይ በምድር እንኳን እርካታ የለም። ምድራዊ ደስታ ጊዜያዊ መሆኑ እናውቃለን፣ ተምረናል። የሰማዩ ደስታ ዘላለማዊ መሆኑን አውቀናል። ግን የሰማዩን ደስታ እናውቋለን፣ ለመኖር ስንታገል ግን እንወድቃለን። ዝም ብሎ የዋህ መሆን ከበደን፣ ንጹህ መሆን ከብዶናልና ስለዚህ ስለ እሱ ነው እየነገረን ያለው ጌታ ኢየሱስ ክርስቶስ በምሳሌ የሚያስተምረን። መንግስተ ሰማያት ለልጁ ሰርግ ያደረገን ንጉሥ ትመስላለች። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮችን ላከ፣ ሊመጡ ግን አልወደዱም። ሊመጡ አልወደዱም። ያውቁታል፣ አይመጡም። ይሰማሉ፣ አይመጡም። ይረዳሉ፣ ይፈልጋሉ፣ ግን አያገኙትም፣ አይመጡም። እንደኛ አይነቱ ማለት እኮ ደግሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼን የሰቡትን ከብቶቼ ታርደዋል፣ ሁሉ ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። ሌላ ባሮቹን ላከ ደግሞ በዘመናት አስቡት። ከአብርሃም ጀምሮ ከይስሐቅ ጀምሮ እነ ኤልያስ፣ እነ ኤልሳ፣ እነ ሙሴ፣ እነ ኢያሱ፣ እነ ትንቢተኛው ሐጌ፣ እነ ኤርሚያስ፣ እነ ኢያሱ፣ እነ ዳዊት፣ እነ ሰለሞን ስንቶቹ ሰበኩ ስለ እግዚአብሔር መንግስት፣ ስንቶቹ ተናገሩ። ኢሳያስ በትንቢቱ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። ጊዜው ደርሷል፣ ሙሽራው ተዘጋጅቷል፣ ኑ ብሉ፣ ኑ ጠጡ፣ ኑ ወደ መንግስተ ሰማያት ታደሙ ሲባል ሁለት ጊዜ ባሪዎቹን ቢልክም አንዱ ቸል አለ። ያውቋል፣ ነገር ግን ሄድኩም አልሄድኩም ምንም ማለት አይደለም ብሎ በምድራዊ ህይወት ውስጥ ተወሰደ። ስለዚህ ምድራዊ የሆነ ምግብን ፍለጋ ወደ እርሻው ሄደ። እርሻ ዓለም ናት። በዚች ዓለም ሁለት አይነት ዘር ይዘራል። በዚህ በማቴዎስ ወንጌል ላይ አይተን አልቀድመን አይደለም። የእርሻው ባለቤት ዘር ዘሪው ክርስቶስ ነው። እርሻ የተባለው ልብ ነው። በልባችን የተለያዩ አይነት ዘር ይዘራል። መልካሙ ዘር ሲዘራ መጥፎውን ዘር መጥቶ የሚለቅመው፣ የሚበትነው፣ የሚጨምረው ክፉ ዘር የሚዘራበት ብዙ ነው። እርሱ ግን ቸል ብሎ ወደ አንዱ እርሻ ሄደ ሲል ከድግሱ ይልቅ ወደ እርሻው መሄዱን ፈለገ። አንዱ ደግሞ ወደ ንግዱ ሄደ። የቀሩት ባሮቹን ይዘው አንገላቷቸው፣ ገደሏቸው። ነቢያትን ገድሏል፣ አሳደዋል። ሐዋርያቱንም አሳደዋል። በእርሱ ስም የመጡትን ሁሉ አንቀበልም ብሏቸዋል። እናንተ ሕግ ሽሯቸዋል ብሎ ያለ ምክንያት ገድለዋል፣ አሳደዋል፣ ከሀገር አስወጥቷቸዋል። ስለዚህ የቀሩትን ባሪያቸውንም ይዘው አንገላቷቸው፣ ገደሏቸው። ሲገሏቸው የሚያውቃል፣ ሲያንገላቷቸው የሚያውቃል። አምላክ ትዕግስቱ ብዙ ስለሆነ ነው። ዛሬ በክርስቶስ ስም የመጡትን ባሮች ሁሉ እኮ እየገደሉ ነው፣ እያንገላቱ እኮ ነው። ነገና ይቀጥላል፣ እርሱ እስከሚመጣ ድረስ፣ እስከሚፈርድ ድረስ። መንግስተ ሰማያት ቀርባለችና ወደ ዘላለም ሕይወት እንግባ ብሎ በጮሁ ቁጥር የሚገደሉ ብዙዎች ናቸው። እንደ ፋራ የሚታዩ፣ እንደ ጅል የሚታዩ፣ የዓለምን ነገር ስላላደረጉ፣ ዓለምን ስለተጸየፉ፣ ሰማያዊ የሆነ የዘላለም መንግስትን ስለናፈቁና ስለ ምድር ደስታ ሳይሆን ስለ ዘላለማዊ ሕይወት ስለሰበኩ እንደ ጅል እንደ ሞኝ የሚታዩ ብዙዎች ናቸው። የቀሩትን ባሮችንም ይዞ አንገላቷቸው፣ ገደሏቸው አለ። ንጉሥ ተቆጣ። መጨረሻው ቁጣ ስለሆነ በዚህ በዮሐንስ ራእይ ላይ እውነተኛ ፈራጅ ሆይ እያሉ እኮ ቅዱሳን መላእክቱ ከመቅደስ ወጥተው አመሰገኑት ሲቆጣ። ስለዚህ ንጉሥ የሚቆጣበት ቀን አለ፣ ከፊታችን ይጠብቀናል። እስካሁን ድረስ ግን በትዕግስቱ ዓይን ውስጥ ነው ያለ ነው። እግዚአብሔር አምላክ ታግሶን ነው ዛሬ እየተነፈስን ያለን። ንጉሥ ሲቆጣ ጭፍሮቹን ይልካል። እዚህ የማቴዎስ ወንጌል ምዕራፍ 13 ላይ አይታችሁ ከነበረ አገልጋዮቹ ወደ ዘርዘሪው መጡና አንተ መልካም ዘር ነበር የዘራው፣ ነገር ግን ከመልካሙ ዘር ጋር ይህ መጥፎ እንክርዳድ እንዴት በቀለ? እንክርዳዶቹን እንለይ ባሉት ሰዓት ላይ ኖ አትለዩት፣
እንክርዳዶቹን ስትነቅሉ መልካሞቹን አብራችሁ ትነቅላላችሁ። አብረው ይደጉ፣ የመከር ቀን ሲመጣ ያኔ ትለዩታላችሁ። እንክርዳዱን ቀድማችሁ ወደ እሳት ትወረውሩታላችሁ፣ መልካሙንም ፍሬ ወደ ጎተራ ታስገባላችሁ ብሎ ነግሯችኋልና። እዛ የማቴዎስ ወንጌል ላይ የተነገረላቸው እነዚህ የንጉሱ አገልጋዮች የተባሉት መላእክት ናቸው። ጭፍሮቹም የሚለው ያኔ ጭፍሮቹን ልኮ እነዚያን ገዳዮች አጠፋ። ምኖችን? ገዳዮች። ዛሬ ገዳዮች በምድር ላይ እንደፈለጉ ተዝናንተው እየኖሩ አይደለ? እግዚአብሔር የሌለ ይመስላችኋል? አምላክ የፈጠረው ሰው በግ መስሎ የሚታያችኋል? ለእንስሳ እንኳን ይታዘናል አይደል? ሰው አገዳደሉ ክፉ ሆነ። የሰውን ነፍስ ለመቀማት የሚሄድበት ርቀት እጅግ የሚገርም ሆነ። በቁም ሰው ማቃጠል፣ በቁም ቆዳ መክፈፍ፣ በቁም መጎተት፣ በቁም ልጅን ከማህፀን ማውጣት፣ ሰውን ዘግዝቆ መግደል፣ ደም ማፍሰስ፣ አባትን በልጅ ፊት መግደል፣ ልጅን በአባት ፊት መግደል፣ ማሳደድ፣ የሰው ንብረት መቀማት፣ ሰዎችን ያለምንም ምክንያት ጊዜ ስለተገኘ ተብሎ መከራ ማሳየት፣ ዓለም ሁሉ በዚህ ስቃይ ውስጥ ያለው። ሂዱ ሊባኖስ እዩዋቸው፣ ሂዱ ሶሪያ ያሉ ክርስቲያኖችን፣ ኢራቅ ያሉትን እዩዋቸው። ዓለም ላይ ያለ ህዝብ ሁሉ እንዴት እየጮኸ እንደሆነ መሬት በደም ጩኸት ተሞልታለች። የብዙ ምስኪናን እንባ ወደ እግዚአብሔር ወደ አርያም እየጮኸ ነው። ጊዜው እየደረሰ እግዚአብሔር ይፈርዳል። ደግሞ ፍርዱ ማይቆም ነው። ስንቱ ሰው ቤቱን ዘግቶ ዛሬ እያለቀሰ ነው። ስንት ሰው ጥቁር ለብሷል። ስንቱ ምንም በማያውቁ ጉዳይ ሞቶ ልጁን ቀብሮ ፍትህ አቶ እግዚአብሔር ሆይ የለህም ወይ እያለ እንባውን ወደ ሰማይ እየረጫ ያለበት ዘመን ላይ እኮ ነው ያለ ነው። ጎበስ እግዚአብሔር ታዲያ የለም እንዴ? ስለዚህ ምን አለ? ንጉሥም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ። እግዚአብሔር አምላክ ያጠፋል፣ እናምናለን። የሚኮሩባቸው ኃይላቸው መገለጫ ያደረጉት ምድራዊ የሆነ ከተሞቻቸውንም እግዚአብሔር አምላክ አቃጠለ አለ። የሚናገረው ክርስቶስ ነው። ይህ ወደፊት ጠብቁት ታዩታላችሁ እያለ ነው። ዛሬ እግዚአብሔር ላይ አፉን የከፈተ የእግዚአብሔር ፍጡር ላይ ሁሉ የሚሳለቅ ሁሉ ነፍስን የሚያጠፋና የሚገሉ ይጠፋል ቀን አለው። እግዚአብሔር ስለሌለ ሳይሆን ትዕግስቱን የበዛው። በዚያን ጊዜ ባሮቹን ሰርጉን ተዘጋጅተዋል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እግዚአብሔር አምላክ ለሚገባቸው መልእክት ቢልክ አልሰማ ሲሉት፣ ቃል ሲያስተምር አልሰማ ሲሉት፣ አንድም ለእስራኤል የተነገረ ነው። እስራኤል ዘነብስ፣ እስራኤል ዘስጋ የምንባል አለ። እስራኤል ዘነብስ የሚባሉት እንዲሁም እስራኤል ዘስጋ የሚባሉት የተለያዩ ናቸው። እስራኤል ዘነብስ የምንባለው በክርስቶስ መምጣት አምነው ወደ እግዚአብሔር መንግስት የገቡት። እስራኤል ዘስጋ የሚባሉት ከአብርሃም ጀምሮ በመገረዝ እስካሁን ድረስ የቀጠሉት፣ ነገር ግን የመጣውን ክርስቶስን ያልተቀበሉ ያላመኑ፣ ስለ እርሱ የሚሰብኩ ስለ እርሱ የሚያስተምሩትን ሁሉ እየያዙ የሚገሉ እነዚህ ያልተገባቸው ተባለ። እግዚአብሔር ሞቶላቸው ያልተቀበሉ ከእነርሱ ሆኖ ያልተቀበሉት ማለት ነው። ስለዚህ ከነዚህ የማይገባቸው ሲሆን አሕዛብ ሁሉ ወደ እግዚአብሔር መንግስት ይገቡ ዘንድ ወንጌል ለዓለም ሁሉ ተሰበከ። እነዚያ ባሮችን ወደ መንገድ ወጥተው ያገኙትን ሁሉ ክፎችንም በጎችንም ሰበሰቡ። የሰርጉ ቤትም ተቀማጮች ሞሉ። ክፎች ይጠራሉ፣ በጎ የሰሩ ይጠራሉ። በዓለም ፊት ክፉ ተብለው እነሱ ሁሉ ይጠራሉ። ንጉሥ የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው። የሰርግ ልብስ ያለበሰ አንድ ሰው አገኘ። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። እነዛ ሁሉ ከተጠሩት መካከል አንዱ ግን የሰርግ ልብስ ሳይለብስ ተገኝቶ ያ የሰርጉ ባለቤት ከተቀመጡት መካከል የሰርግ ልብስ ያለበሰውን ሰው እንዴት ወደዚህ ገባ ብሎ ጠየቀ። በዚያን ጊዜ ንጉሥ አገልጋዮቹን፣ ንጉሥ ክርስቶስ፣ አገልጋዮች መላእክት እጁንና እግሩን አስራችሁ በውጭ ወዳለ ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አላቸው። ሳይገባው የእግዚአብሔር መንግስት ለመግባት የሞከረ ሁሉ
በእርሱ በክርስቶስ ሳያምን የሰርጉ ልብስ የተባለው የክርስቶስ ደም ሙሽራችን ለሰው ልጆች ሲል ያፈሰሰው የክርስቶስ ደም የራሱ ደም ነው። በደሙ በኩል ያልመጡ በእሱ በኩል ያልመጡ እሱ ሳያምኑ ያልመጡ በብልሃት በጥበብ በራሳቸው መንገድ የእግዚአብሔር መንግስት መውረስ የሚፈልጉ ስሙን የያዙ ግን ክርስቶስን ያለበሱ እርሱን የሚያውቁ የሚመስሉ ግን ደግሞ ክርስቶስ ያዘዛቸውን ትእዛዛት ሁሉ ማይተገብሩ ወንጌሉን የሚያውቁ እግዚአብሔር የመጣበትን መንገድ የሚያውቁ ግን ከክርስቶስ ጋር አንድ ያልሆኑ ክርስቶስን የእውነት ያለበሱ እነዚህ ለቅሶና ጥርስ ማፋጨት ወዳለበት ወደዛ ይወረወራሉ። ምንም ምግባር የለባችሁምና ልብስ ተብሎ የተጠራው የሰርግ ልብስ የተባለ የክርስቶስ ደም የተጠሩት ብዙዎች የተመረጡት ግን ጥቂቶች ናቸው። አሁን እኛ ችግሩ ከብዙዎቹ መሀል ወይስ ከጥቂቶቹ መካከል ነን? ዮሐንስ በራእዩ ክፍል ሲናገር አይታችሁት ከነበረ ከእስራኤል ነገድ ስንት ሰው ነው ያለው? እስኪ ጻፉልኝ። ከእስራኤል ነገድ ከ12ቱ ከያዕቆብ ነገድ መካከል ስንት ሰው አዩ አለ? የንጉሱ የእግዚአብሔር ማኅተም በላያችሁ ላይ የታተመባቸው ከነዛ ሁሉ መከራዎች የተረፉ ስንት ናቸው? ስንት ብለን ተምረናል። አንዴ ጎበስ 12,000 ሜሉ እንጂ 144,000 ከ12ቱ ነገድ 144,000 ከእያንዳንዱ ነገድ ደግሞ 12,000 ሰዎች መረጠ አለ። እነሱን ተመለከትኩ፣ ግን እልፍ አእላፍ የሆኑ ግን ቅዱስ ቅዱስ ሲሉ ተመለከትኩ አለ። እልፍ አእላፍ አሕዛብን ግን ደግሞ አየ። ከእነሱ መካከል እልፍ አእላፎቹ መካከል እንሆን ይሆን? የተመረጡት ጥቂቶች ናቸውና፣ ግን ደግሞ ብዙዎች ክርስቶስን አውቀውት ነበር። አሁን ከተጠሩት ብቻ ነን ወይንስ ደግሞ ከገቡት መሀል ነው የምንሆነው? አሁን ራሳችን ስንመዝን እግዚአብሔር አምላክ እስካሁን ድረስ ብዙ ትምህርቶችን ሰጥቶናል አይደል? እግዚአብሔር አምላክ ባስተማረን ትምህርት አሁን እስኪ ቆመን ራሳችንን እንመዝንና እግዚአብሔር አምላክ በወንጌል ባስተማረው ትምህርት መሰረት በፊቱ መቆም እንችላለን ወይ ነው ጥያቄ። ኑ እስኪ የአባቴ ብሩካን ኑ የሚለን ከሆነ እንገባ ይሆን? እያንዳንዱ ትእዛዝ ቼክ ቢደረግ አሟልተን ይሆን? እግዚአብሔር አምላክ እርሱ በምህረት አይኑ ይመልከታል። ግን ደግሞ ሀይ እያልን መኖር የለብንም። ቢያንስ መሞከር አለብን። አንድ ልጅ ታላቅ የሆነው አባት ጋር ሄደና አባቴ አላቸው፣ እኔ ኃጢአት እየታገለኝ አንዴ ቅድስና ሲይዝ፣ አንዴ ሲጥለኝ፣ አንዴ ወደ ቅድስና ስገባ፣ አንዴ ስወድቅ፣ አንዴ ስቀደስ፣ አንዴ ኃጢአት ስሰራ ለእግዚአብሔር አምላክ የማልገባ እንደሆነ እየገባ ይመጣ። ስለዚህ ተሸነፍኩ አላቸው። ሰሙትና ጥያቄ ጠየቁት። አንድ ሰው ለጦርነት ቢሄድና እጁ ላይ ያለው መሳሪያ ቢቆም እጅ ነው የሚሰጠው ወይንስ ባገኘው ነገር ሁሉ ጦርነቱን ይቀጥላል የሚል ጥያቄ ጠየቁት። ባገኘው ነገር ሁሉ የሚቀጥለው። አንድ ሰው ለጦርነት ከሄደ የሚተኩሰው ሲያጣ ሳንጃውን ይጠቀማል። ሳንጃው ከተላቀቀበት በእጅ ይገባል። ባገኘው ነገር ሁሉ በዱላ በድንጋይ በምን አይቀርም። አቅም የለንም ብለን ወደኋላ የምንመለስበት ህይወት የለም። ኃጢአት እኛን ማሸነፍ አይችልም። ነገር ግን ኃጢአት ግን ሁልጊዜ እየደጋገመ ግን በተለያየ መንገድ ሊጥለን ይችላል። እኛ ያለነው ህይወትና እስትንፋስ እስካለን ድረስ ጦር ሜዳ ውስጥ ያለነው። ጦር ሜዳ ያለ ደግሞ ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል። መታገል መቻል አለብን። ከኃጢአት ጋር ፍልሚያ እስከ መጨረሻው ድረስ ያስፈልገናል። ስለዚህ ሁልጊዜ ስንወድቅ ተሸነፍን እንዳንል ድጋሜ ደግሞ በተስፋ እንነሳ። የሚፈርድ አምላክ እርሱ ትግልን ስለሚያይ፣ ስለዚህ ሳንዋጋ ከመማረክ ተዋግተን ብንማረክ ይሻላል። ሳንሞክረው ከምናጣው ነገር ሞክረን የምናጣው ነገር የተሻለ ስለሆነ
ስለዚህ ሁልጊዜ ከኃጢአት ጋር ትግል በሕይወት እስካለን ያስፈልጋል። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንደሚያጠምዱ ተማከሩ። ይሄ ነገር እየባሰብን ነው አሉ። በጊዜ ካልተገላገል ነው ህዝቡን ሁሉ ያሳምጽብናል፣ ክብራችንን ይነጥቀናል፣ የእኛን መወደድ ይወስዳል። ራሱን እንደ እግዚአብሔር እያየ ስለሆነ እየሄደ ያለው ይህንም በጊዜ መገላገል አለብን፣ ስለዚህ መነጋገር አለብን ብለው ተማከሩ። ደቀ መዛሙርቶቻቸውንም ተከታዮቻቸውን ማለት ነው ሄሮድስ ወገን ጋር ላኩበት። ወደ ሄሮድስ እነርሱ መምህር ወይ እውነተኛ እንደሆንክና በእውነት የእግዚአብሔር መንገድ እንደምታስተምር እናውቃለን፣ ለማንም አታዳላም፣ የሰው ፊትም አትመለከትም እና እንግዲህ ምን ይመስልሃል ንገረን አሉት። ክርስቶስን ለቄሳር ግብር መስጠት ተፈቅዶልናል ወይንስ አልተፈቀደም አሉት። ወቅቱ ላይ ቄሳር የሚገዛበት ጊዜ ስለሆነ ምክንያቱም አይገባችሁም እንዳሰጡ የሚላቸው ከሆነ ይኸው የሮምን መንግስት ሊገለብጥ በቄሳር ላይ ተነስቷልና ብለህ ግደለው ብለው ለቄሳር መልእክት ሊልኩለት ከቄሳር ወገን ነው ልከው ይዘው የመጡ ሰዎችን ምስክር ለማድረግ ክርስቶስን ይጠይቁታል። አይ ስጡ ካላቸው ደግሞ ባሪያ ሁኑ ሊለን ነው፣ ይሄ አዳኝ አይደለም ብለው ሊናገሩ በልባቸው ክፉ ነገር ይዘው ለቄሳር ግብር መስጠት ተፈቅዶልናል ወይንስ አልተፈቀደም ብለው ጠየቁት። ኢየሱስም ክፋታቸውን አውቆ በልባቸው ያለውን ክፋት አውቆ እናንተ ግብዞች አላቸው። ግብዝ ማለት ከእኛ በላይ ማንም የለም የሚል እኛ ሁሉን አዋቂ ነን የሚሉ ናቸው። እንደዚህ አይነት ጥያቄ የሚጠይቁ አሉ ዛሬም ድረስ መልሱን እያወቁ ሰውን አላዋቂ ለማድረግ እኛ አዋቂ ነን ለማለት የሚጥሩ ሰዎች ግብዝ ይባላል። በሁሉ ነገር ላይ ሀሳብ መስጠት የሚወድ በሙላትም በጉድለትም ባላችሁ ነገር ላይ ሁሉ ሀሳብ የሚሰጥ ሁሉን ነገር የማይመቸው የእናንተ ሁሉ ነገራችሁ የማይጥመው ምንም አደረጋችሁ አላደረጋችሁ እንዲሁ ብቻ ሰው ስለወደዳችሁ የሚነሱ ሰዎች አሉ። ግብዝ ይባላሉ። ስለምን ትፈታተኑኛላችኋል? ስለምን ትፈታተኑኛላችሁ? የግብሩን ብር እስቲ ያሳዩኝ አላቸው። እነርሱም ዲናር አወጡለት። እርሱም ይቺ መልክና ጽሕፈቲቱ የማን ናት አለ። ያው ሳንቲም ስታወጡ ሳንቲም ላይ ያለው ጽሑፍና መልክ አለ፣ ገጽ አለ። ያኔ እነ ቄሳር ይታተምባቸዋል። ስለዚህ የሮሙ ንጉሥ ሳንቲም እላዩ ላይ ማህተም ስላለበት ሳንቲሙ የማን ነው ሲላቸው ጽሕፈቱን መልኩ የማን ነው ሲል የቄሳር ነው አሉት። በዚያን ጊዜ እንግዲያውስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡት አላቸው። ሳንቲሙ ላይ ያለው የቄሳር ስለሆነ የእግዚአብሔርም ለእግዚአብሔር ሲል ደግሞ አብርሃም ለመልከ ጼዴቅ ያቀረበው ስላለ ከ10 1 ከ110 ይህንን ሰምተው ተደነቁ። እንዴት ያለ ብልሃት ነው! እንዴት ያለ ነው! ሳንቲሙን ያሳተመው ቄሳር ስለሆነ ለቄሳር የሚገባው ለቄሳር ስጡ፣ በሱ ሳንቲም እስከተገበያያችሁ ነው ያላቸው። እንዴት ያለ መልክ፣ እንዴት ያለ ነገር ነው! እንዴት ያለ መልስ ነው የሰጠው ብለው ተደነቁ። ተተውትም ሄዱ። አስተውሎት ያስፈልገናል። ለምንጠየቀው ጥያቄ በጠቅላላ ብልሃት ያስፈልጋል። እንደመጣልን በንዴት የምንመልሰው አይደለም። ሰው ክፉ መጥፎ የሆነ ልብን ይዞ ክፉ የሆነ ነገር ይዞ ሲመጣ በክፋቱ አትውደቁለት። ያ ሰው ብቻ ድል እንዲያደርጋችሁ ድል አትስጡት። መጽሐፈ ሲራክ ላይ እንዲህ ይላል፣ ለሞኝ ሰው የሚፈልገውን አትስጠው ይላል። ለሞኝ ሰው የሚፈልገው ምን አትበል፣ አትስጠው። የተሸነፍክ ይመስለዋል። ዛሬ ብዙ ሞኝ የሆነ ሰው አለ፣ ብልሃት የሌለው የጎደለው የሚፈልገውን ነገር እናንተ እንድትሉለት ከመሰልቸት አንጻር የሚባል ነገር የለው። ከመሰልቸት አንጻር የተሳሳተ ነገር መናገር የለብን። ያ መልሳችን እንደ ውድቀት ስለሚሆን ለዛ ሰው ደግሞ ልብ ስለሚሰጠው፣ ስለዚህ ብልሃት የተሞሉበት መልሶች ያስፈልጉናል። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዶቅያን ወደ እርሱ ቀረቡ። በነገራችን ላይ እነዚህ ሰዶቅያንና እዚህ ጋር የምትመለከቷቸው ፈሪሳውያኖች
የምትመለከቷቸው ፈሪሳውያንና ሰዱቃውያን አንድ አይደሉም። ዛሬ በአንድ አስተምህሮት ውስጥ የሌሉ ሰዎች የክርስቶስ የሆነቿን እውነተኛ የሆነቿን ቤተክርስቲያን ለመውጋት ሁሉም ይነሳል፣ አንድ ይሆናል፣ ይተባበራል። አይታችኋል። በየዕለቱ በየቀኑ ክርስቶስን ነብይ ነው ሰው ነው እያሉ የሚናገሩ ሰዎች ጋር ህብረት ሲያደርጉ አላያችሁ? ኢየሱስ ክርስቶስ የዓለም መድኃኒት ነው ብለው ከሚመሰክሩ ወንድሞቻቸው ይልቅ ኢየሱስ ክርስቶስን እንደ ሰው አድርገው የማይመለክ ነው ብለው ክርስቶስን ሲሰድቡ የሚሉ ሰዎችን ዘመድ የሚያደርጉ ሰዎች ታያላችሁ። ሰዱቃውያንና ፈሪሳውያን እንደዚህ ናቸው። በክርስቶስ ላይ ያመፁት ሁለቱ አንድ አይነት አስተምሮ የላቸውም፣ አንድ አይነት እምነትም የላቸው። ነገር ግን ክርስቶስ ላይ ግን አንድ ሆነው ይሰራሉ። እርስ በርስ ሊተያዩ አይፈልጉም። ነገር ግን በክርስቶስ ላይ ግን አንድ ሆነው ይንቀሳቀሳሉ፣ አንድ ሆነው ይቀመጣሉ፣ አንድ ሆነው አንደበት ይሆናሉ። እነዚህ ሰዱቃውያኖች ከአብርሃም ዘር ቢሆኑም ነገር ግን ከሞት በኋላ ሰው ከሞተ በኋላ ህይወት የለውም፣ መላእክት የሉም፣ መንፈስ የለም ብለው የሚያምኑ ናቸው። ፈሪሳውያን ደግሞ ከሞት በኋላ ህይወት አለ ብለው የሚቀበሉ የሚያምኑ ናቸው። ስለዚህ በዚያን ቀን የዚህን ቀን ክርስቶስን የፈተኑበት ቀን ላይ ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡና እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙን ሚስቱን አግብቶ ለወንድሙ ዘር ይተካ ይላል አሉት። ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድ ዘር ይተካ ይላል አሉ። ለራሳቸው ዓላማ ለፍላጎታቸው ዓላማ ይሆን ዘንድ ጌታችን ኢየሱስ ክርስቶስን ከሙሴ መጽሐፍት መካከል ጠቀሱና ጥያቄ ጠየቁት። ዛሬ ሰው ለራሱ ዓላማ መጽሐፍ ቅዱስ ይጠቅሳል። እንኳን እነሱ አይደለም አጋንንትም ጠቅሶ አይደለ እንዴ? መላእክቶችን ይልክልሃል ይጠብቀሃል ይላል። ስለዚህ ከዚህ ፎቅ ራስን ጣል ብሎ እኮ ከመዝሙረ ዳዊት ላይ ጠቀሰኳል። እንኳን ሰው አጋንንት ይጠቅሳል ከመጽሐፍ ሰዎችን ለመጣል። ስለዚህ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ይላል። 7 ወንድማማቾች በእኛ ዘንድ ነበሩ። 7 ወንድማማቾች ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱ ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ 3ኛው እስከ 7ኛው ድረስ ከሁሉም በኋላ ሴቲቱ ሞተች፣ ግን ሴቲቱ ከሁሉም ላይ አልወለደችም አሉት። እየሰማችሁ ከ7ቱም ወንድሞች አልወለደችም፣ ሁሉንም አግብቷታልና በትንሣኤ ቀን አሉት። ለምን? ትንሣኤ አለ እያለ ክርስቶስ እየሰበከ ስለነበረ፣ ከሞት በኋላ ህይወት አላችሁ እያለ እየሰበከ ስለሆነ፣ ህይወትም መንገድም እኔ ነኝ እያለ ስለ ትንሣኤ ሙታን ስለሰበከ ክርስቶስ እንግዲህ ይቺ ሴት 7ቱንም አግብታለች፣ ከ7ቱም አልወለደችም። እሷም ሞተች፣ እነሱ ሞቱ። አሁን በትንሣኤ ቀን ከሞት ስንነሳ አሉት፣ አንተ እንደምታስተምረው ከ7ቱ ለማናቸው ነው ሚስት የምትሆነው? 7ቱንም አግብታለች፣ ከ7ቱም አልወለደችም። ስለዚህ ለየትኛው ነው ሚስት የምትሆነው አሉና ጠየቁት። ኢየሱስም መልሶ እንዲህ አላቸው፣ በደንብ እየሰማችሁ መጽሐፍትና የእግዚአብሔርን ቃል አታውቁምና ትስታላችሁ አለ። እናንተ ቃሉን የምታውቁ ይመስላችኋል፣ ግን መጽሐፍትንና የእግዚአብሔርን ኃይሉን ግን አታውቁትም አለ። ስላነበብን አይደለም፣ ስለተጻፈ ብቻ አይደለም። የተጻፈውን ስላነበብን ቃሉን እንደዚህ የሚባል ክፍል እንደዚህ የሚባል ጥቅስ አለ፣ እንደዚህ የሚባል ክፍል እንደዚህ ነገር አለ ምናምን ስላለን አይደለም። ግን መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። በቃ በሰማይ መጋባት፣ መዋለድ፣ መብላት፣ መጠጣት ወዘተርፈ የለም። ለምን? የእግዚአብሔር መላእክት በሰማይ አይገቡም፣ አይዋለዱም፣ አይበሉም፣ አይጠጡም፣ አይደክሙም፣ አይዝሉም። ምግባቸው የእግዚአብሔር ምስጋና ብቻ ስለሆነ፣ ስለዚህ በትንሣኤ ቀን ሁላችንም አሁን ስንነሳ ሚስት የለም፣ ባል የለም። ጉጅ ጉች ያለ ጡት 72 ሚስት መውለድ ስትፈልግ ታስባለህ፣ ወዲያውኑ ዱብ ዱብ ታደርጋለህ፣ ትበላለህ፣ ትጠጣለህ ምናምን የሚባል ታሪክ የለም በጌታ ትምህርት። እኛ ሰማያዊ ነን። ይህን ነው ምንናፍቀው። ድካም የለን፣ አለቃ የለብን። ስለ ትንሣኤ ሙታን ግን አላቸው፣ ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል
ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም እንዲህ አላቸው። አብርሃም ከሞተ በኋላ፣ ይስሐቅ ከሞተ በኋላ፣ ያዕቆብም ከሞተ በኋላ እግዚአብሔር አምላክ ለአባቶቻችን ለሙሴ ሲገለጥ፣ ለቀደሙት አባቶች ሲገለጥ ከነሱ ህልፈት ከነሱ ሞት በኋላ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል አልሰማችሁም ወይ አላቸው። ታዲያ የሕያዋን አምላክ ነው እንጂ የሙታን እኮ አይደለም አላቸው። ስለዚህ በእግዚአብሔር ያመኑ ሁሉ ምን ይባላሉ? አልሞቱም። አብርሃም አልሞተም፣ ይስሐቅ አልሞተም፣ ያዕቆብ አልሞተም። ለምን? ሕያዋን ናቸው። እነሱ ተስፋ አላቸው፣ ትንሣኤ ሙታን አላቸው፣ በእግዚአብሔር መንግስት ታላቅ ክብር አላቸው። ቃል ኪዳናቸው ዘውትር ለዘላለም። የሙታን ቃል ሳይሆን የሕያዋን ቃል የገባ እግዚአብሔር አምላክ ነው ለሕያዋን። ስለዚህ እነሱ ምን ይባላሉ? ሕያዋን ይባላሉ። ከሞተ በኋላ ምን ይጠቅማሉ? አንድ ሰው ከሞተ በኋላ ምን ይሰራል ለሚለው ጌታችን እንኳን ከሞቱ በኋላ ይኸው በአዲስ ኪዳን አብርሃምን፣ ይስሐቅን፣ ያዕቆብን ምሳሌ አድርጎ አስቀምጠላቸው። እኔ እነዚህ አምላክ ነኝ አለ፣ የሕያዋን አምላክ ነኝ። ስለዚህ ዛሬ አብርሃም ይናገራል፣ ይስሐቅ ይናገራል፣ ያዕቆብ ይናገራል። ዛሬ በእግዚአብሔር ፊት አብርሃም ይቆማል፣ ይስሐቅ ይቆማል፣ ያዕቆብ ይቆማል። ዛሬ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ተብሎ ጸሎት ይደረጋል። ሙሴም ጸልዮአል እኮ። እግዚአብሔር አምላክ በታላቅ ቁጣ ወደ ሙሴ መጣ። ይሄን ህዝብ ከአንተ ልወስዶ ነው፣ አንተ በሌላ ህዝብ ላይ ሾመሃለሁ፣ ይሄን ህዝብ ግን አጠፋለሁ ሲለው፣ እረ አምላክ ሆይ ያለው እኮ በፊቱ ቆመ። ስለ ይስሐቅ፣ ስለ ያዕቆብ፣ ስለ አብርሃም፣ ስለ ቀደሙት ለእነሱ የገባውን ቃል አስብ እና ይህን ህዝብ ማር አለው። እግዚአብሔር አምላክም ራራ፣ ከቁጣውም ተመለሰ ይላል እኮ። ሙሴ ነበረ እንዴ? እንትን አብርሃም ነበር ያኔ? ይስሐቅ ነበር ያኔ? ያዕቆብ ነበር ያኔ? ነገር ግን እግዚአብሔር አምላክ የእነሱን ቃል ኪዳን አሰበ። ከኖህ ጋር ለዘላለም ቃል ኪዳን አደረገ። ምልክቴም በሰማይ ናት አለው። ዝናብ በመጣ ቁጥር ዛሬም ድረስ ከኖህ ጋር የገባውን ቃል ኪዳን እናየዋለን። በሰማይ ምልክቱን እናየዋለን። ኤልሳ ከሞት በኋላ የኤልሳ መቃብር ላይ የወደቀ አስከሬን ህይወት አገኘ። ኤልሳ በህይወት ነበረ እንዴ? አንቀላፍቶ በአጥንቱ ተኝቶ ነበረ በነፍስ ያው ቢሆኑ ግን ከሞቱ በኋላ ስራቸው ይከተላቸዋል የሚለው ቃል ኪዳን ግን ያው ኤልሳም ከሞት በኋላ ስራው ተከተለው። እዚህ ዮሐንስ ራእይ ላይ የሞቱት ሁሉ ጮሁ፣ እስከ ምን አትፈርድልንም አሉት። በንጉሱ ፊት ጮሁ፣ ተናገሩ። እስከ መቼ አትፈርድልንም? ስለ ስምህ መከራ የተቀበሉ ስለ ስምህ ለሞቱት ሁሉ እስከ መቼ አትፈርድም ብለው ጮሁ። እግዚአብሔርን መለሰላቸው፣ ጽዋው እስከሚሞላ አለ ይላል። ዛሬም ድረስ ከሞት በኋላ ይጮሃል። እግዚአብሔር አምላክን ያመነ ብዙ ነገር ያደርጋል። ይህን ለማመን መሰጠት ያስፈልጋል። ስለዚህ ክርስቶስ ምን አለ? ስለ ትንሣኤ ሙታን ግን አላቸው። ስለ ሙታን እናንተ አትቀበሉም፣ ታውቃላችሁ ግን እናንተ የምታውቁትን ነገር ግን እየተረዳችሁት አይደለም፣ የእግዚአብሔርን ኃይል አታውቁምና። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለውን ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም እንዲህ አላቸው። የሕያዋን አምላክ ነኝ፣ የምን አይደለም? የሙታን አይደለሁምና። ያው ህዝቡ ይህን ሰምተው በትምህርቱ ተገረሙ። ዛሬ ድረስ ኦርቶዶክሳውያን ይገረማሉ። ከኦርቶዶክስ ውጭ ያሉ ግን ዛሬም ድረስ ግን ጆሮአቸው ይጮህባቸው። ዛሬ ድረስ ፈሪሳውያን ሰዶቅያን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ሰዶቅያንን ምን ዝም እንዳሰኛቸው ምን ሊመልሱለት ይችላሉ? እሱ እኮ አምላክ ነው። ዝም ምን ያሉት በቃ ምን ብለው ሊናገሩ ይችላሉ? ዝም እንዳሰኛቸው ፈሪሳውያንም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከማን ጋር? ከሰዶቅያን ጋር። አያችሁ፣ አንድ ባይኑ ተሰበሰቡ። ከእነርሱም አንድ ህግ አዋቂ ሊፈትነው፣ ህግ አዋቂ ነው የተባለ ህግ ማለት የሙሴን ህግ የሚያውቅ እንደ ጠበቃ አድርጋችሁ እንደ ዳኛ አድርጋችሁ ትዩት። በዚህ በእስራኤል ስርዓት ውስጥ ህግን ጠቅሰው ከሚሞግቱ ሰዎች ላይ ድንጋይ ለማስወርወር ሰዎችን ለማስመታት ከሚጠቀሟቸው ህግ አዋቂዎች መካከል አንዱ ማንና ማን ተሰብስበው ግን ፈሪሳውያንና ሰዶቅያን አንድ ላይ ሆነው። አይገርምም? ፈሪሳውያኖች ሙታንን ያምናሉ፣ ሰዶቅያን አያምኑ። ክርስቶስ ግን እነዚህ ዝም ሲያሰኛቸው ሁለቱ አንድ ላይ ተባበሩና ማንን? ክርስቶስን ለመምታት ተሰበሰቡ። ከዛስ ከእነርሱ መካከል አንድ ህግ አዋቂ እንዲፈትነው ፈቀዱ። መምህር ወይ አለ፣
ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀ። ከሕጎች ከተሰጡን ሕጎች መካከል የትኛዋ ታላቅ? ኢየሱስም አለው ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ የሚለው ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ሶስት አይደል? በፍጹም ልብህ ሲል በልባችን ላይ ማንም ሳይነግስ በሙሉ እምነት ያለ ጥርጥር የምናምነው እምነት በፍጹም ልብ ይባላል። ከልባችን የሚወጣው ቃል ሁሉ የታመነ ስለሚሆን ሀሳብም ቃልም ተግባርም ከልብ ስለሚነሳ። አንድ በፍጹም ነፍስ ሲል ሰው የስጋና የነፍስ ውጤት ነው። ነፍስ አዋቂ ናት። ነፍስ ተናጋሪ ናት። ነፍስ ሕያዊት ናት፣ ዘላለማዊት ናት። በፍጹም ነፍስ ሲል በነፍስ ሶስት ባህሪያት፣ በተናጋሪነቷ ስለ ክርስቶስ እንድትመሰክር፣ ስለ እግዚአብሔር እንድትመሰክር፣ በአዋቂነቷ እውቀቷ ሁሉ ከእግዚአብሔር የተለየ እንዳይሆን፣ በዘላለማዊነቷ እግዚአብሔር አምላክን በማምለክ ዘላለማዊ እንድትሆን፣ በፍጹም ሀሳብ ውደድ ሲል ደግሞ ከልብና ከነፍስና ከልብ በሚነሳው ሀሳብ ዘላለማዊ የሆነ ሀሳብ እንዲኖረን ሲገልጽ፣ ሰው በእነዚህ ንጹህ መሆን አለበት። ሰው ለእግዚአብሔር ሲታመን በቃል ብቻ አይደለም። በአንደበትህ መስክር፣ በነፍስህ ግን ሌላ አስብ ማለት አይደለም። የልብህን አምላክ ያውቃል፣ በአንደበትህ ሳተው፣ በአንደበትህ ካደው ማለት አይቻልም። መከራ ሲመጣ አይ በአንደበትህ ችግር የለውም፣ የነፍስህን እግዚአብሔር ያውቃል፣ የልብህን ያውቃል የሚባል ነገር የለም። በነፍስ በስጋ በቃል በአንደበት በግብር በሁሉ ነገር ለእግዚአብሔር ታማኝ መሆን አለብን። ከአካላታችን ከፍለን ለአንዱ ታማኝ አለመሆን አንችልም። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት አሉ። ሁለተኛይቱ ይችን ትመስላለች አሉ። እርሷም ባልንጀራህን እንደ ራስህ ነፍስ ውደድ የምትለው ናት አሉ። አያችሁ ግን ሁለተኛይቷ አንደኛው እግዚአብሔር አምላክን በንጹህ ልብ፣ በንጹህ ነፍስ፣ በንጹህ ሀሳብ ውደድ የሚለው ሲሆን ሁለተኛይቷ ግን ባልንጀራህን እንደ ራስ አድርገህ ውደድ ነው። ዛሬ እግዚአብሔር አምላክን ልንወደው እንችላለን፣ ላንክደው እንችል ይሆናል። ነገር ግን ሁለተኛውን ግን እየካድን ያለ ነው። ምን? ባልንጀራህን እንደ ራስህ እንደ ነፍስህ አድርገህ ውደድ። ሰው እኮ እንደ ስጋው ቢወድ ጊዜያዊ ነው። ነፍስ ዘላለማዊት ናት። ሰው ለነፍሱ ይሳሳል። እንደ ነፍስህ አድርገህ ግን ባልንጀራህን ውደድ እኮ እያለን ያለ ዛሬ እንደ ነፍሳችን አድርገን የምንወደዋለን። ሁለተኛዋን እየሻረ ነው። በእነዚህ በሁለቱ ትእዛዝ ሕጉም ሁሉ ነቢያትም ተሰቅለዋል። በእነዚህ ሁለቱ ትእዛዛት ሕጉም ነቢያትም ተሰቅለዋል። ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? ፈሪሳውያን ሁሉ ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። እነሱም ምን አሉ? የዳዊት ልጅ ነው አሉት። የዳዊት ልጅ ነው ብለው መሰከሩ፣ የዳዊት ልጅ መሆኑን ስለሚያምኑ። እርሱም እንኪያስ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አላቸው። ጌታ ማንን? ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አላቸው። ዳዊትስ ልጁን፣ ምክንያቱም ኢየሱስ ክርስቶስ ስለ ራሱ ስለሆነ እየጠየቃቸው ያለው እኔ ማን ነኝ ሲላቸው የማን ልጅ ነኝ ብሎቸው የዳዊት ልጅ ብሎታል። ስለዚህ ጌታዬን ብሎታል። ስለዚህ ዳዊት ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። እንዴት የገዛ ልጁን ዳዊት ጌታዬ ብሎ ይጠራዋል? ምክንያቱስ ዳዊት ጌታዬ ብሎ የጠራው ለምንድን ነው? ልጁ ክርስቶስ የዳዊት ዘር የሆነው ልጁ ክርስቶስ ምን ስለሆነ ነው ጌታዬ ብሎ የጠራው? ግራ ገባቸው። ቢመሰክሩ ሊወድቁ ነው። የእሱን አምላክነት ሊመሰክሩ ስለሆነ ዳዊት እየተናገረ ያለው ስለ ጌታ ስለ ክርስቶስ እንደሆነ ስለሚያውቅ አምላክ ነው ሊሉ ስለሆነ በሌላ ቋንቋ እርሱ እንደዛ ከሆነ የዳዊት ልጅ ተብሎ የተጠራው ጌታ ስለሆነ አምላክ ስለሆነ የዳዊት አምላክ ነው ብለው እንዳይጠሩ ስለፈሩ ምን አሉ? አንድም ቃል እንኳን ይመልሱለት ዘንድ የተቻለው
አልነበረም። ጸጥ ጭጭ አሉ ማለት ነው። ከዚያን ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ምክንያቱስ በጠየቁት ቁጥር እየወደቁ ስለሆነ፣ ሊፈትኑት በመጡ ቁጥር ተፈትነው እየወደቁ ስለሆነ፣ ሴራን ሰርተው በመጡ ቁጥር መጽሐፍ ቅዱስን እየጠቀሰባቸው ይጥላቸው ስለነበረ፣ ስለዚህ ማንም ሰው ወደ እርሱ ሊቀርብም አልቻለ፣ ሊፈትነውም አልቻለ። ነገሩ እየከረረ መጣ። አሁን አምላክነቱ እየተገለጠባቸው መጣ። ህዝቡ ደግሞ እየታዘባቸው መጣ። አስቡት፣ በጣም የተፈሩ በጣም የተከበሩ ሰዎች ናቸው። ህግ አውጮች፣ ህግ ያውቃሉ፣ መጽሐፍት ያውቃሉ፣ መጽሐፍትን የሚተረጉሙ ናቸው። እነዚህ መተርጉማን ናቸው፣ አዋቂዎች ናቸው፣ ባለ ህግ ናቸው የተባሉ በእሱ ፊት መቆም አልቻሉ። መጽሐፉን ለሚፈልጉት ዓላማ እንደሚመቻቸው ተርጉመውት ስለነበረ፣ በስህተት ያስተምሩት ስለነበረ፣ ለራሳቸው ጥቅም ይጠቀሙ ስለነበረ፣ ከእግዚአብሔር ለሰው ልጆች ከሰጠው ህግ ውጪ የራሳቸውን ህግ ጨምረው ይጠቀሙ ስለነበረ፣ አጣሙ የተረጉሙ ስለነበረ እርሱ ፊት ግን መቆም አልቻሉም። ስለዚህ ሊጠይቀው የደፈረ ማንም የለም። ምዕራፍ 23 በዚያን ጊዜ ኢየሱስ ለህዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጸሐፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል አላቸው። ጸሐፍቶች የሚባሉት የሙሴን መጽሐፍት የሚተረጉሙ፣ የነቢያትን መጽሐፍት እንተረጉማለን የሚሉ ተርጉመው የሚያስቀምጡ፣ ይሄ ማለታቸው ለዚህ ነው ብለው እየተረጎሙ የሚያስቀምጡ። ፈሪሳውያን የሚባሉት ደግሞ የአብርሃም ዘር ነን ብለው የሚሉ፣ ህግ በእኛ ስር ይከናወናል፣ ህግ አስፈጻሚ ነን የሚሉ። በሙሴ ወንበር ተቀምጧል ሲል የሙሴ ወንበር መሪነት ናትና ህዝቡ እስራኤልን የሚመራ የእግዚአብሔርን ህዝብ